አንቺ ማታውቂው ነገር ይኖራል። ብቻዬን አይደለም በነገራችን ላይ ማለት ነው። ይቅርታ አድርጉልኝና አንቺ ራስሽ ማለት ነው ቤዚ ራስሽ የሆነ አለ አይደለ ከኔ በላይ ማንም የለም ብለሽ እንትናን ሌላ ወንድ መኪና የሰጠሽ መኪና ተቀብለሽ ነበረ። አንዳንዴ የሰውን ለማስቀናት ብላችሁ ህይወታችሁ አደጋ ላይ ነው የሚወርቀውና አሁን እንደዚህ ቪዲዮ ማስረጃ ይዘሽ የሆነ ነገር እስር ቤት የሚከትሽ ነገር ነው። ቪዲዮ ደግሞ ማስረጃ ነው። ማርክን እንደዛ ለማድረግ ማርክ በጣም ታግሶሻል። ሲበዛ ደግሞ ሴት ልጅ ስትጨቃጨቅ በጣም የሚያስጠላ ነው። የምሬን ነው የምላችሁና እስኪ ለማንኛውም ምን ነው ውድ ቤተሰቦች እንደዚህ አይነት ሪስክ መወስዶ ብቻ አሁን የማውራት ጊዜ የለኝም ይሆናላ ነገሮችን ማፈጣጠር ነው የምፈልገው። ግን እንደዚህ ስል ማለት ነው እውነት አሁን ሁላ ግራ እየገባኝ ነው ያለው ማለት ነው። የማደርገው ነገር ትክክል ነው ትክክል አይደለም እያልኩ እያሰብኩኝ ነው። ግን ደግሞ ትክክል ነው ምንም ይምጣ ምንም ትክክል ውሳኔ ነው። በቃ ስነስርዓቷን መያዝ ያለባት ልጅ ናት። ስነስርዓቷን ደግሞ አስይዛታለሁ እና ሌላው ደግሞ ሲቀጥል እኔ እዚህ ጋር የምነግራችሁ ውድ ቤተሰቦቼ ማለት ነው ለምንድን ነው አንድ ጓደኛ እያለው እየታወቀን ከዛ ላይ ነጥቀን ለእኔ ይሆናል ብለን የምናስበው አስተሳሰባችን በጣም የወረደ ነው። ሲላቻል ብዬ ተስፋ አደርጋለሁ። እኔ ግን በቃ ገና ሳላሳ ታየማለ ግን ያው አሁን እንደነገርኩት ነው። አንድ ነገር አለ ያው የነገርኩን ነገር ትንሽ የኔህል ማካበድ ምናምን ነገር ፈልጌ አይደለም። ግን ለሰው ልጅ ትምህርት የምሰጠውና ማንነትን እንዲያውቁ የምታደርገው ልክ የለ ትንሽዬ ትምህርት ትንሽ ብቻ ወጋ ማረጋትና ባንቺ መጣ እኔ አልደራደርም። ሰላም እንዴት ነሽ አለሽ? ቶሎ መጣሽ። ይሄን ያህል ቁልፉን ለመውሰድ ቸኩለሽ ነበር ነው? ምን ይደብርኩ ካለና አፈቂና ማለት ነው ምን ይስነል ነበር ይመጣሽ። አሁንም መቀሰውን ኩባችሁ በጣም አይደል? እና የታለ ምን ነው አንቺ ሳታስከትዩ መጣሽ? አይ አብቻሽ ነው ስላሽ አብቻ ነው። በጣም የሆነ ቤተሰብ እንዴት ነው? ጥሩ ሰው አይደለች? አክባሪ ነገር ናት አይደለ? በዚህ አመልሽ ግን እኮ ከሱ ጋር መሆን አልነበረብሽም። ስነ ስርዓት ያለው ሴት ማለት ነው ፍቅረኛ ያለው ሰው ጋር የሆነ ጦል አይልም። እሺ በነገራችን ላይ እሺ ሲቀጥል ያው እዚህ ጋር ቤዚ መጠየቅ የምፈልገው አንቺ ፍቅረኛ እያለሽ አይደል እንዴ እሱን ለማስቀናት ነው እንደ መኪና ድረስ ተቀብለሻል እኮ ከዛ የሆነ ነገር ሲልሽ ደግሞ ከኔ በላይ ማንም የለም። እኔ እኮ በአሁኑ ሰዓት በነገራችን ላይ እንድሰጥሽ ትጠብቂያለሽ። ሊገባኝ አልቻለም። እንዴት ለጭቅጭቅ ነው የጠራሽ? ለጭቅጭቅ ሳይሆን ማሳይሽ ትምህርትና ማሳይሽ ተግባር ነገር አለ። ያንን ላስተምርሽ በተግባር ነው ማስተምርሽ። የለ እኔ በእንትን በወሬ ያው ከተማሽ እቺ ናት። ግን ቆይ ተዋት ለቀቀኝ እንዴ እንደዚህ እስክትጎጂ ድረስ ዝም ማለት ይችላል። እስኪ ዋምጭለት እና ስለሰፈነ ገራስ ነገር ማናት ይዛለች ነው
ራስሽን አታርኪም። ምትልሽን ነገር ስሜት ከህይወቷ እራቂ። በቃ ነው በዚህ አንቺ ጋር እንደዚህ አይነት ነገር መግባት አልፈልግም። ትገባሻል አይደለም? እጄን እንዳበላሽ አትፍቀጂ። ፍቺ ምናምን እምፈታሽ ተስማሚ አይመት ሆነ ይሄ ከቆመትሽ በላይ የሆነውን አጠና የተሻላ በዚህ አናትሽ ነው መልሽሽ። ምትልሽን ስሜት ገባሽ አይደል? ከዛ ሰማለሁ ምትሉኝ እኔ ሴት ልጅ ስለሆንሽ ነው። አንደኛ ምንሽን ነገር ትሰሚያለሽ። የኛ ተቀባይ መልቀቅ ምናምን ነገር የለም። ገና ከዚህ የባሰ ማለት ነው ነገር እንዳደርግሽ አትፍቀጂ። ገብቶሻል? አናትሽን ነው የምልልሽ። በዚህ ሲቀጥል ቀስ ዝም በይ። ቀስ ብለሽ አፍሽን ዝጊ፣ አፍሽን ዝጊ እንዳላችሁ ጀመር። መጀመሪያ ዝም ብለሽ ታዳምጪ ነሽ። ከዛ ድረስ መጣክብሽ ነው የሚያክብሪ ብታከብሪኝማ ማለት ነው ህይወቴ ውስጥ ከምወደውና ከማፈቅረው ሰው ጋር አትገቢም። እንዴ አይንሽ እንዳላጠፋ የሚቀየር ነገር እንደሌለ እንዴት እንዳለላሽ አይደለ? ኮምባይና ከሱም ህይወት ከኔም ህይወት ዞር ብለሽ ትወጫለሽ። ይገባሻል አይደለ? እንደወጣ መጀመሪያ ትወጫለሽ። አይምት ከሆነ ደግሞ ዛሬ ሞበት ናችሁ መጀመሪያ ገባሻል? በጣም እስካሁን ድረስ ምንም አላደረግንሽ። ከዚህ በኋላ ነው ዋናው ችግር የሚደርስብሽ። ውሃዎቹ ምናምን አዘጋጁ። እሺ ውሃ በመዘርዘት ምናምን የለውም ሁሉ ነገር አዘጋጁ። ሰማሽ አይደል? ከህይወቷ እራቂ። ይሄን ነው የምትነግርሽ። ገባሻል? አንደኛ ከዛሬ ተማርክዛሽ ለምን መጣሽ? ለምን መጣሽ? ሰፈር መጥሽ ምን ያልሽ? እህቴ በቃ በዚህ ነገር ውስጥ እንድገባ አልፈልግም። ዞር በይ ሂጂ። ገና አውሬ እኮ ነው፣ እሱ አይደለችም እህቴ። እሺ አሁን አንቺ ሂጂልኝና ገና ማለት ነገር ማንም አያይም። በቃ ማንም አያውቅም አይደለ? ዝም በይ። እያደረገ ያለው ስነ ስርዓት መያዝ አለባት። አንቺ የማታውቂው ነገር ይኖራል። ታውራት እሷ ታውራት። አንቺ ማታውቂው ነገር አለ። ታውራት ጨርስ።
ባይዘው ቤዚ ራስሽ ባለጌ ነሽ። አንቺ ራስ ወንድ ስታመጭ አልነበረ? አሁን አንቺም ሰው ሆነሽ እሷ እንደዚህ የምታሰቃያት? እስማ ስንት አይነት ሰው አለ። ጨርሽ አንቺ ጨርሽ፣ ችግር የለውም። ገብቶሻል? እያመጣሽ የምትለጣጠፍ ነገር ማንዶ እንኳን ሲሻለው ከዚህ በላይ የምለው አንቺ ራሱ አገኘሽ ወንድ ጋር የምትለጣጠፊው ልጥፍ ማላውቅ የአባራይ ሰው አይደለም። እሺ በተግባር ማሳየሽ በተግባር ማሳየሽ ይሰማሻል። ባለፈችበት እንዳታልፊ። ይሄ የመጨረሻ ማስጠንቀቂያ ነው። ህይወትሽ ላይ ነው የምመጣው። አየሽኝ ስሚ፣ ህይወትሽ ላይ ነው የምመጣው። እንደዚህ ግን አይደረግም። ባለፈችበት እንዳታልፊ። እኔ ምንኳን መጋኛለች ጨረስኩም እኮ ይሄ እኮ ጅማሬ አንስተን ገና ታንከር ውስጥ እንከታታለን። ሰማሻ? ሰማሽ? ኮምባላ ባለፈችበት እንዳታልፊ። ከዚህ በኋላ ነግሬሻለሁ። ቀና ብለሽ እንዳታልፊ። አስፈራተሽ ሰው አላትሽ። ነገር እየተጠራቀሽ እስከዛሬ ዝም ያልኩሽ አሁን ማንም መቶ የሚያደርስ ሰው ገብቶሻል አይደለም? አንድ ነገር ብታደርግ ከዛሬ ቀና ብለሽ እያየሽ ነው። ይበቃታል። ቀና ብለሽ በቃ እሺ። አሳተዋት በእናትህ የት ነው የሚከተት? ቆይ በእናትህ እንዴ ስነ ስርዓት ያዙ። ጀርባ ላይ ነው ጀርባ እንዳትነካ እኔ ቆሜ ነው የሰው ልጅ ገየር የሚያይ ማለት ሰው ቀጥረሽ እያስደበደብሻት ነው። ማትወጣ ውስጥ እየገባ ነው። አንቺ ስማ እኮ ችግር ከሌለብሽ ምን እያደረግሽ ነው ያለሽው? የምን ስነ ስርዓት ነው? ምን አድርጊ ነው የምትያት? ምን አድርጊ ነው የምትያት? ስለሚመለከተኝ ነው እያወራሁት። እያደረግሽ ያለሽው ነገር ታውቆሻል። እያደረግሽ ያለሽው ነገር ታውቆሻል። በማይመለከታት ታውራ ምን እየሆንሽ ነው ያለሽው?